እሺ ኪሩቤል አሁን ማውራት እንችላለን። አጉል ሰዓት መጥቼ ስራን አጉል አደረኳ? አረ በፍጹም እንዲያውም እኔ ነኝ ይቅርታ መጠየቅ ያለብኝ። ከዚህ ሁሉ ጊዜ በኋላ ብዙ አስጠበቅኳል። በጣም ይቅርታ ዘግተናል። ይቅርታ በስተት ነው ግን አሁን አንሰራ። ልጠብቅ እችላለሁ። እባክህ ስራን ስራ። በፍጹም ጸጉር ቆራጭ በየዕለቱ የሰውን ጸጉር መኮርኮም ሰልችቶታል። እንዲህ መሆኑ እንዲሁም ለእኔ በጣም አሪፍ ነው። ኪሩቤል ግን በጣም ጠፋ። እንደዚህ የሚሆን አልመሰለኝም ነበር። ማለት የአባትን ነገር የምታጣራ ነበር የመሰለኝ። ዳግም ነገሮች ባሰብኩት መንገድ እየሄዱልኝ አይደለም። ነገሮችን በተሻለ መንገድ አስኬዳለሁ ብዬ እንደ ሸረሪት ባደሩት የተንኩል ድራቸው ተተበተብኩ። ስለ አባቴ ለማጣራት ማስተካከል ነበረብኝ። አልገባኝም። ምን ተፈጥሮ ነው? ሰዎቹ ካሰብኩት በላይ አደገኞች ናቸው። እጅግ በጣም። እስኪ በደንብ ገለጥ አድርገህ ብትነግረኝ ደስ ይለኛል። ለወራት በስነ ስርዓት እንቅልፍ አልተኛሁም። በጣም ከባድ ሁኔታ ውስጥ ነበርኩ። ድርጅት ውስጥ በጣም ብዙ ወንጀሎች ተሰርተዋል። የታሰበባቸው ወጥመዶች ተዘርግተዋል። አባቴ እንደዛ የለፋበት ድርጅት አመድ ሊሆን ተቃርቦ ነበር። ማለት ምን አይነት ወጥመድ? አባቴን የሚያስጠይቁና አሁን ደግሞ እኔን መቀመቅ የሚያወርዱ ወጥመዶች። እውነት ተንኮል በዚህ ልክ እንደሚሰራ አላውቅም ነበር። ታዲያ አንተ ምን አደረግ? ቢያንስ አሁን በቀናት ውስጥ እስር ቤት እንደማልገባ እርግጠኛ ሆኛለሁ። በብዙ ልፋት የተወሰኑ ነገሮችን መስመር ለማስያዝ ሞክሬያለሁ። ድርጅቱን ማትረፍ ብችልም ቤታችንን ግን ማትረፍ አልቻልኩም። ምን መሆን ነው? በጣም ነው እኮ የጠፋው። ሁሉም ነገር ምስቅልቅል ወጥቷል። እንደሌላው ሰው በየቀኑ እንድመጣ ነው እንደምጠብቅ። እኔ በየቀኑና አላልኩህም። ልጅህን ደግሞ ማርገዜን አትርሳ። ይሄ ያልተለመደ የኪሩቤል ዝምታ ደግሞ በጣም እያሳሰበኝ ነው ያለው። አንቺ ደግሞ ወይ ማለት ወይንስ አባትነቱንም አላመንክበት? አባትነቴንም ያላመንሽበት አንቺ። ለዛ አይደል ለወራት ማርገዝሽን ያልነገርሽ? ወይ አንተ ደግሞ እሱን ሺህ ጊዜ እኮ አስረዳው። ከነበርንበት ነገር አንጻር ልጁን ልውለደው አልውለደው የሚለው ነገር አሳስቦኝ ነበር። ማስረዳትሽ ነው ደግሞ በጣም የሚያመኝ ልጄን ለማስወረድ ማሰብሽ። ማፈር ነበረብሽ እኮ ሳሙኤል። ምን አንቺ ጤነኛ አይደለሽ። እዛ ዶክተር ጋር መሄድሽ ግድ ነው። ደግሞ የሚሰማኝ ያገኘው ብለሽ ችግራችን እንዳዘረግፊልን። እብድ አይደለሁም። ሁኔታሽ ብዙም የራቅ አይደለም ከዛ። እንደዛ አላልኩም። ያው ጭንቀት የብደት ታናሽ ወንድም ነው። ስሜታዊ የሆነሽ ሁሉንም ነገር እንዳዘረግፊው ነው የፈራሁት። ለነገሩ ባላብድ ነበር የሚገርመኝ። ስንት የለፋንበትን ነገር ያተንከሲስ ልጅ ሁሉንም ነገር ገደል ከተተው። አንቺ ሳውን ቤትሽ ነሽ። ይብላኝ እንጂ ለኔ። ምን ነው ሳሙኤል፣ ከድርጅቱ ያወጣነው ብር እኔ የምኖርበትን ቤት 3-4 አይገዛም እንዴ? እናማ ባዶውን የቀረህ ይመስል አታላዝንብኝ። ግን እቅዳችን ከባህሩ ላይ በማንኪያ ማንሳት አይደለም፣ አትርሺ። እኔ ምንም አልረሳውም። የተሳሳትኩት እነዛን ትልልቅ እቅዶች ካንተ ጋር በማቀዴ ብቻ ነው። ደግሞ ምን አደረኩ? ድርጅት ውስጥ ትልልቅ ወጥመዶችን እንዳስቀመጥክ ስትዝት ነበር። ወጥመድ ግን እንኳን ኪሩቤልን ትንንሽ አይጦችን እንኳን መያዝ የሚችል አይደለም። ምስጋና ቢሰጡኝ ባክሽ። እድሜ ለኔ በይ። ኪሩቤል እኔ ቋጠርኩትን ቋጠሮ ለመፍታት ስራ ላይ ባይጠመር ኖሮ ቅድም የምትይው ዝምታ አይኖርም ነበር። ለወራት ሰላምሽን አታገኝ። ይሄን ያሽቀንጥሮ ተጥሎሽ ነበር። እንደዛ አድርጎ ሁሉንም ነገር ቢለይልኝ ደስ ይለኝ ነበር። ዝምታው ግን ምንም አልጣመኝ። ማለት እንደዛ አይደለም። ልጁ ቀስ በቀስ ሌላ ሰው እየሆነ ነው። በዛ ላይ ቤት የሚያድርባቸው ቀናቶች ራሱ በጣት የሚቆጠሩ ናቸው። እሱንማ ለምን እንደሆነ ነገርኩሽ እኮ። እኔ ስራ ስለሰጠሁት ነው። ለማንኛውም አሁን ልሂድ። አንቺም ሰዓትሽ እየደረሰ ነው። ሕክምና ሻሪፍ እንደሆነ ተስፋ አደርጋለሁ። ማሾፍህ ነው? በመሰረቱ ይሄ ሕክምና ምንም እየረዳኝ አይደለም። እንደውም እየባሰብኝ ነው የሚመስለኝ። በዛ ላይ ታውቃለህ መድኃኒቱን አቋርጬዋለሁ። ማሾፊያ አልነበረም።
በቃ ደህና ዋል። ጭቅጭቁ ለዛሬ በቃ። ዝምታውንም እንደቀጠለ ነው። እኔ እኮ ወክ እናድርግ ያልኩህ ዝምታ እንዲቀር ነበር። አንተ ግን አሁንም ዝም እንዳልክ። ምን ማለት እንዳለብኝ እኮ ግራ ስለገባኝ በጣም ይቅርታ። አንተን እዚሁ ጥንቅጥ ውስጥ መክተት ፈልጌ አይደለም። ምን እያልክ ነው? በፈጠረ ምን ማለት ነው? በጣም እያስቀየምከኝ እንዴ። እኔ ለአንተ ባዳ ነኝ እንዴ? ስንት ነገር አውርተን። በእርግጥ አማራጭ የለኝም። ለወራት ምንም ማድረግ አልቻልኩም ነበር። ይልቃውን ቁም ነገሩ ማውራት ጀመር። ምን እያሰብክ ነው? የሆነ ጊዜ ላይ አባቴን ሰው እንደገደለው እንደምጠረጥር ነግሬ ነበር አይደል? አዎ፣ እኔ ደግሞ እርግጠኛ ነኝ ነበር ያልኩ። አሁን ግን እኔም ካንተ ጋር ነኝ። አባቴን ሰው እንደገደለው እርግጠኛ ነኝ። እንዴት አወቅ? እውነቱ እዛ ቤት ውስጥ ነው ያለው። ከዛም በላይ ደግሞ እውነቱን የሚያውቅ ሰው እዛ ቤት ውስጥ አለ። የማምነው አንተን ብቻ ነው። እርዳታ ያስፈልገኛል። አልገባኝም። እዛ ቤት ውስጥ ያለች ልጅ ስለ አባቴ በደንብ ታውቃለች፣ ግን እውነቱን ልትነግረኝ አትችልም። ምክንያቱም እናቷን ይዘውባታል። አቶ ሳሙኤል በእናቷ እያስፈራራት ነው። መቼ ነው ይህን ነገር ያወቅኸው? በጣም ጥሩ ነው ኪሩቤል። ወደ እውነቷ አንድ እርምጃ ያቀርባል። እና ምን አደረግ? በራሴ መንገድ እናቷን ለማግኘት ብዙ ደከምኩ፣ ግን አንድም ፍንጭ ማግኘት አልቻልኩ። ግራ ገብቶኛል። አየህ፣ እስከ ዛሬ ብትነግረኝ ኖሮ ብዙ ነገር ማድረግ እንችል ነበር። አንድ ነገር ዝም ብዬ ማድረግ አልችልም። ልጅቷንም ሆነ እናቷን አደጋ ውስጥ መክተት አልፈለግም። የአባቴን ገዳይ ለማግኘት ስለ የሰውን ሕይወት አደጋ ሊመጣል አይገባል። እንዴ ምን ስቃይ! እንዲሁም ሁሉንም ከስቃይ ታወጣቸዋለህ እንጂ ሁሉንም ነገር በጥንቃቄ ማድረግ አለብን። በጥንቃቄ ማድረግ ያለብኝ ምን እንደሆነ ነው ግራ ይገባኝ። ይኸውልህ ራሷ ልጅቷን መጠቀም ብቸኛ አማራጫችን ነው። እንዴት? እንደምንም ሳሙኤልን አሳምነን እናቷ እንድታይ መሄድ አለባት። ዝም ብሎ ድንገት እንደመጣ ሆኖ ማለት ነው። እሱን አስቤው ነበር፣ ግን እሷ ምንም አትሆን። ግን ኪሩቤል ሌላ መንገድ የለም። እሺ አስቤበት ነገ እነግራታለሁ። ምንም ድምጽ ሳይሰማ እናትሽን በሰላም ለማዳን ነበር ሀሳቤ። ግን አትደንግጪ፣ ምንም አልተፈጠረም። ያው ምንም ፍንጭ እያገኘው አይደለም። ወይኔ ጉዴ! እናቴን ምን አድርጓት ይሆን? ለወራት ፈልጋት ካላገኛት የሆነ ነገር አለ። አንተ እየፈለግካት እንደሆነ ካወቀ ደግሞ ያበቃልኛል ኪሩቤል። ስለሱ ምንም አታስቢ። በምንም መንገድ ሊያውቅ አይችልም። በጥንቃቄ ነው ማድረጎሽ። የእናትሽ ነገር ልክ እንዳንቺ እኔም ያሳስበኛል። እናቴን የት እንደወሰዳት ማወቅ አለብኝ። እኔም እሱን ማወቅ አለብኝ። አለበለዚያ ምንም ማድረግ አልችልም። እርዳታሽ ያስፈልገኛል። ምንም የሚፈጠር ነገር የለም። አንቺ የምታረጊው ከዚህ በፊት እንደምታረጊው እናትሽን ለማየት ፈቃድ መጠየቅ ብቻ። ሌላውን ለኔ ግን ምንም አይፈጠርም አልኩሽ። እስከ ዛሬም ብቻዬን ስሞክር የነበረው አንቺ የፈራሽውን ፈርቼ ነው። ግን ስንዘናጋ ከፈራነው የባሰ ነገር ሊገጥም ይችላል። ታዲያ ምን ይሻላል? አንቺ ብቻ እንደምንም ብለሽ ትንሽ ፍንጭ ለማግኘት ሞክሪ። እሺ እሞክራለሁ። ጥሩ፣ በጣም አመሰግናለሁ። እኔም አመሰግናለሁ። እሺ ያው እንግዲህ እንደተለመደው እስቲ በደንብ አውሪኝ። እሺ እንግዲህ እንደተለመደው ሕክምናችን የሚሆነው በንግግር ነው ማለት ነው። ሁሉንም ነገር ግልጽ አድርገሽ ትነግሪኛለሽ። አለዛ ግን ምንም ልረዳሽ አልችልም። እሺ ገብቶኛል ዶክተር። በጣም ጥሩ ይማንዳ፣ እየሰማሁሽ ነው። መቀጠል ትችያለሽ።
ሰሞኑን ከፍተኛ ጭንቀት አለብኝ። ድሮ የምትሰጠኝ መድኃኒትን በምወስድበት ሰዓት በደንብ ነበር የምተኛው። አሁን ግን እንቅልፍም እየተኛው አይደለም። በዛ ላይ ደግሞ ከባድ የሆነ የራስ ምታት አለብኝ። እሺ ማንዳ፣ የምትይው ነገር በደንብ ይገባኛል። እስኪ ነፃ ሆነሽ አውሪኝ። ጭንቀት ውስጥ እያስገባሽ ያለው ነገር ምን ይመስልሻል ማንዳ? ቡርቴ፣ አንቺ ቡርቴ። አቤት ሳራ። ምን ነው ተዘጋሽ? እየጠራሁሽ አልነበር እንዴ? አቤት እያልኩሽ ነበርኩ። አሁን አይደለም ደጋግሜ ጠርቼሻለሁ። እሺ ለምንድን ነው የፈለግሽ? ኪሩቤል ዛሬ መጥቷል እንዴ? አልመጣም። መቼ ነው የሚመጣው? እኔ አላውቅም። አንቺ ሾካካ ነገር ነሽ እንዴ? ምን ስርዓት ይኑርሽ እንጂ ለምንድን ነው ያለ ምክንያት የምትሳደቢው? ያለ ምክንያት መሆኑን በምን አወቅሽ? አንቺ ልጅ በምክንያትም ቢሆን እኮ መሳደብ አትችይም። ምን ታመጫለሽ? ምንም አታመጭም። እሺ የምትፈልጊው ነገር ሲኖር ጥሪ። ቆይ እሰራልሻለሁ። እናቴን ካንቺ የተሻለ አልወዳትም እንጂ ተናግሬ ጉድሽን ነበር ማፈለው። ግን ይሄንን ነገር ለእናቴ መናገር አለብኝ። ከሷ ተደብቀው የሆነ ነገር እያደረጉ ነው። እሺ ቀጥይ። ምንድን ነው? አይ ምንም። እና አይ አዲስ ነገር ኖሮ አይደለም። ግን እኔ መሽኮርመሙን ተይና ቶሎ ተናገሪ። እኔ ስራ አለብኝ። እናቴ ማየት ፈልጋለሁ። እባክህ እናቴ እንዳያት ፍቀድልኝ። ስለዚህ ምን? እንዲሁ እናቴ ስለናፈቀች ነው። ምክንያትሽ አሳማኝ ከሆነ እናያለን። አሁን ስልኩን ዝጊ። ሄሎ ሄሎ፣ አቶ ሳሙኤል። ወይ ጣጣ። ማናት? ያንቺ ቤት ሴትዮ ናት። ምን ፈልጋ ነው? እኔ እንጃ። እናቴን ካላየው ነው የምትለው። ግን አንድ ነገር እንደተፈጠረ ግልጽ ነው። አናግራታለሁ። ጥሩ ነው። በስተመጨረሻ ቢያንስ የሚያዳምጠኝ ሰው አግኝቻለሁ። የጠየኩሽ ስለ እርግዝናው ነው። ግን የሚሰማኝ ሰው ምናምን ያልሽ ይሄን ያላስፈልጎሽ ነው? እድሜ ልክ የሚረዳኝ ሰው ኖሮኝ አያውቅም። ሳወራ እንኳን ዝም ብሎ የሚያዳምጠኝ ሰው ኖሮኝ አያውቅም። ከጊዜ በኋላ የተረዳሁት እሱን ነው። እኔስ እንደዛ እንዳልሆንክ በደንብ ታውቀዋለህ። በጣም ታሳፍሪያለሽ። ይሄን ያለኝን እኔ ከገንዘብ ውጭ የማውቀው ነገር የለም። እሱን ተወውና ስለኛ ምን እያሰብክ ነው? ስለኛ ምን? እሱን ተወው። ቆይ ምን እያሰብክ ነው? ሁኔታዎች በዚሁ መልኩ እንዲቀጥሉ ነው እንደምትፈልገው? አሁን እኮ ልጅ ሊኖረን ነው። አንቺ ሌላ ሀሳብ አለሽ? ቢኖረኝማ እሱን ነግርህ ነበረ። ታዲያ ምን ላድርግ? ጌሚ አንቺ እንደዚህ ታመሽ እየተጨናነቅሽ ነው። ቆይ ዶክተር ይሽ ስትለኝ እሺ ስላልኩህ እብድ መስዬ ታየው እንደ ጭራሽ? እኔ እንደሱ አልወጣኝም። ቡርቴ ቡርቴ። አቤት እቲ። ሂጂ እስቲ መኪና ውስጥ ዕቃ ረስቼ ነው የመጣሁት፣ አምጪልኝ። ምንድን ነው እጅሽ ቡርቴ? እስኪ ታጠቢው ግቢና። ምን ያደናብርሻል? በቃ ሂጂና አምጪልኝ። እንደውም የራስሽ ጉዳይ ነው። ሳራ እዚሁ ተጎልተሻል? አዎ እዚህ ነበርኩ እኮ። አንቺማ ከኔ ይልቅ የቤት ሰራተኛሽ ቆሻሻ ነው የሚታይሽ። በእርግጥ ብዙም አልገረመኝም። እንኳን እዚህ መኖሬ መወለድን ስትረሺው የለ። በዛ ላይ ሌላ ልጅ ሊኖርሽ ነው። ታዲያ እኔ ምን አደርግልሻለሁ? ሳራ እስኪ ቢያንስ እያባራሽ አውሪ። ከቻልሽ ደግሞ ዛሬ ዝም በይ። እሺ፣ ግን አንድ ልነግርሽ የምፈልገው ነገር ነበረኝ። አይ ሌላ ጊዜ ሳራ፣ አሁን አንቺን አልችልሽም። እንዴ እኔ እኮ ተሸከሚኝ አላልኩሽም? ምን ያክል ብትጠይኝ ነው ግን ምን እንደምልሽ ሳታቂ እንኳን። አንዴ ተረጋጊ እንጂ ሳራ። የራስሽ ጉዳይ፣ ሲፈልጉ የፈለጉትን ያድርጉሽ። ሄሎ አቶ ሳሙኤል። ቀጥይ። ቤት ውስጥ ምን አዲስ ነገር አለ?
አይ ምንም የለም። ግን ምን? እኔ እናቴ ማየት እፈልጋለሁ። እባክህ ፍቀድልኝ። እናቴ በጣም ናፍቃኛለች። በቃ በሚቀጥለው ሳምንት ይወስዱሻል። እስከዛ ስራሽን በአግባቡ ስሪ። ስለዛ ጎረምሳ ደግሞ አዲስ ነገር ካገኘሽ ቀኑ ያጥርልሻል። እሺ፣ የምችለውን ሁሉ አደርጋለሁ። ጥሩ። በመጀመሪያ እንደ ትልቅ ቤት ተቀጥሬ ይሰራ ነበር። በጣም ደረጃውን የጠበቀ ቤት ነበር እና አባትህ እዛ ሲመላለስ ነበር የማውቀው። አረ ቤት ቀይረ ነው እንዴ? አሁን እንደ አቅሜችን ቤት ከፈትኩኝ። ከዛ ቤት ለቄ ወደዚህ ሲመጣ ብዙ ደንበኞች ተከትለው ነበር የመጡት። ከነዛ ደንበኞች ውስጥ ደግሞ አባትህ አንዱ ነበር። ገባኝ። ግን እውነቱን ለመናገር በሱ ደረጃ ላይ ያለ ሰው መጥቶ አያውቅም። አባትህ ብቸኛው ሰው ነበር። ያው ክብር የሚባል ነገር አለ አይደል? አቶ አሰፋ ግን እንደሱ አይነት ሰው አልነበረም። የቤቱም ደረጃ ይለያያል። ያኛው ቦሌ ላይ ያለ ትልቅ ቤት ነው። ይህችን ደግሞ እንደምታያት አይነት ቤት ነች። አይ እሱማ አንተን ቤት በጣም ምርጥ ናት። ያው ደግሞ ዋናው ባለሙያ ሆነው ይባል የለ አይምሰል። ሌላው ሰው እንደዛ ያስብ እና ለዛ ነው አባትህ ለእኔም አባቴ ነው ብዬ የምልህ የእውነቴን ነው። ከዛም በላይ ቤቱ እዚህ ደረጃ ላይ የደረሰው በሱ ምክንያት ነው። ወይ ዳግም ታውቃለህ፣ አባባ በህይወት ቢኖር ኖሮ እዚህ ጋር ያስቆም ነበር። አዎ ልክ ነህ። እንደዚህ አይነት ወሬ በጣም ነበር የሚጠላው። ብቻ አባትህ የማይደገም አይነት ሰው ነው። ስማ፣ በጣም ደስተኛና ሰላማዊ ሰው ነበር። አንተ መጉዳት ፈልጋለህ፣ ግን ብቸኛው ጉድለቴ ልጄ ከኔ መራቁ ነው ይል ነበር። አውቃለሁ። ከዛ እያየሁት ሌላ ሰው ሆነ። ያ ደስተኛና ሰላማዊ ሰው በአንዴ ስብር አለ። በፊት የኔን ብሶት ሊሰማ ይመጣ ነበር። አሁን ግን ጊዜ ይለፍ ብዬ እያለ መምጣት ጀመረ። ይመስለኛል ቤቱ በጣም ሰላም አልነበር እና በተደጋጋሚ ሴት አትመን ይለኝ ነበር። ይመስለኛል ሚስቱ ይቅርታ ዳግም፣ ልጅቷ ናት ቡርቴ። አንሳው። ሄሎ ኪሩቤል፣ አቶ ሳሙኤል ደውሎ ነበር። እውነትሽን ነው? በጣም ጥሩ። አርብ እንደማገኛት ነግሮኛል። በቃ ለማሳወቅ ነው። ቻው። ውሃ ስጭኝ እያልኩሽ እኮ ነው። ውሃ ለመጠጣት አንቺ ስልክ እስክጨርሽ መጠበቅ አለብኝ? እዚህ ጋር አይደል እንደ ያለው ውሃ ቀርተሽ መጠጣት አትችይም እንዴ? አንቺ ምን ልትሰሪ? ወይ አንቺ ልጅ አልፈልግም። ፈጣሪው ትዕግስት ውስጥ በሚቀጥለው ሳምንት አርብ ብሏል። ግን በጣም ተደናግጣለች። እንዳትረባበሽ በግልጽ ብታወራት ጥሩ ይመስለኛል። አዎ በጣም ፈርታለች። ከቀን ወደ ቀን ፊቷ ላይ የማየው መሳቀቅ በጣም ያሳዝናል። እመነኝ ኪሩቤል፣ ሰዎቹን በደንብ ስለመታወቃቸው ነው የምትፈራው። አዎ እውነት አላት። ኤማንዳ በጣም መጥፎ ሰው ናት። በጣም መርዝ ሴት። አውቃለሁ። አሁንማ ትኩረት የሁሉ ድርጅቱ ላይ ስለነበር ቤቱ በጣም ሰፍቷት ነበር። አንድ ነገር ልንገር። ደግሞ ምን እያደረገች ነው ያቺ ማትረባ ሴትዮ? እርጉዝ ናት። አባቴ ቤት ውስጥ መባለጓ ሳያንሳት ወልዳ ልታሳድግበት። ምን? አዎ በጠመጠሙት ተንኮላቸው መወድቅላቸው መስሏቸው። ለነገሩ በጣም ስለምትንቀኝ ምንም አያመጣም ብላ አስባ ይሆናል። እኔም በፍቅር እንደተሸነፍላት አባቴ መስያት ይሆናል። ቀስ በቀስ ቦታቸውን አስይዛቸው። ኪሩቤል፣ እኔ ወንድም ነኝ። ልክ እንደ በፊቱ ሁሉ ነገር በራስ ለማድረግ አትሞክር። በቃ እንዳግዝ ፍቀድልኝ። እሺ ዳግም፣ እንደዛ አላደርግም። ቡርቴ እንዴት አደርሽ? ደህና። አትሳቀኝ። ኤማንዳ ስትወጣ ነው የጠራሁሽ። ዛሬ አርብ ነው። አረሳሽው ማለት ወይ መርሳት። ሌሊቱ ሙሉ እንቅልፍ አልወሰደኝም ኪሩቤል። እኔ በጣም ፈርቻለሁ። አይዞሽ።
አንተ እኮ ምን ያህል አደገኛ ሰዎች እንደሆኑ ስለማታውቅ ነው። ይገባኛል ቡርቴ። ምን ያህል አደገኛ እንደሆኑ ለማወቅ የግድ የደበቅሽውን መስማት አይጠበቅብኝ። የምታውቀው ነገር አለ እንዴ? የማንዳ ከሳሙኤል ጋር ሆና ላደረገችው ነገር ሁሉ ዋጋ ትከፍላለች። ሁለቱንም እቀብራቸዋለሁ። ግን እናቴ ምንም አትሆንም አይደል? ምንም አትሆንም። እንደረዳሽኝ እኔም እረዳሻለሁ። እሺ፣ ልክ ሲደውሉልኝ መልእክት እልክልሃለሁ። እሺ። እሺ ማንዳ እንዴት ነሽ? ደህና ነኝ ማለቱ ይሻላል። እስቲ በደንብ አውሪ። እውነቱን ለመናገር ደህና ነኝ፣ ግን ምን? ብዙ የማያስደስቱና የሚያስጨንቁ ነገሮች አሉብኝ። ብቻ ብዙ ለፋለሁኝ፣ እጥራለሁ፣ ግን ማንም የለኝም። ያ ማለት ደካማ ነኝ ወይም ህይወት ከብዳኛለች ማለት አይደለም። ማንም መጣ ቀረ ጉዳይ አይደለም። እኔ የምጠላው ድህነትና መሸነፍን ብቻ ነው። ግን ዶክተር፣ አሁን ያለሁበት ሁኔታ የለመድኩት አይደለም። ዝም ብሎ ፍርሃት ይሰማኛል። አንድ ልዩ የሆነ አቅም የማጣት ስሜት ነው የሚሰማኝ። ግን አልወደድኩትም። አቅመ ቢስ የሆንኩ ያህል ነው የሚሰማኝ። እነዚህ ያልተለመዱ ስሜቶች ከእርግዝናው ጋርም የሚመጡ ናቸው። ክትትል የምታደርግበት ቦታ ስለዚህም እንደሚነግሩሽ ተስፋ አደርጋለሁ። አዎ ዶክተር፣ እሱ ብቻ እኮ አይደለም፣ በጣም ነው ብቸኝነት እየተሰማኝ ያለው። እስኪ በደንብ እናውራ። ህይወትሽ ውስጥ የምታምኚው ሰው ማን ነው? ፍቅረኛዬ ሳሙኤል ይባላል። እውነት እሱን ምን ያህል ታምኚዋለሽ? ከእሱ ጋር ያለኝ ግንኙነት ትንሽ ውስብስብ ነው። ለመስማት ዝግጁ ነኝ። የታካሚዎችን ሚስጥር መጠበቅ ግዴታዬ ነው። ዝግጁ ናችሁ? ቢሆንም መጠንቀቅ አለብን። መዘናጋት የለብንም። እቤት ነኝ፣ ልወጣ ነው። እኔም አመሰግናለሁ። በሚቀጥለው ሳምንት በተመሳሳይ ሰዓት እንገናኝ። እሺ፣ አመሰግናለሁ። ቻው። እሺ፣ እጅሪው ተቀመጥ። ገንዘቤስ? መድኃኒቱን እየሰጣት አይደለም እኮ፣ በተቃራኒው በደንብ እያከምካት ነው። ትሰማኛለህ? እኔ መድኃኒቱ አለቀብኝ አላልኩም። ራስህ ነህ ልጄን አርግዛለች ብለህ ያስቆምከኝ። አዎ እኔ ነኝ። አሁን ደውለህ ሕክምናው እንዳበቃ ትነግራታለህ። ከዛ የኛም ስራ ያበቃል። የኛ ስራማ አላበቃም። አንዳንድ ወሳኝ ነገሮች ስለሰማው ክፍያው በ10 እጥፍ ጨምሯል። እሺ ደደብ፣ ምንድን ነው የነገረች? አብዛኛውን ነገር ነግራኛለች። ከሁኔታው እንደተረዳሁት አደገኛው የአእምሮ በሽተኛ አንተ ነህ። የሰማውን ነገር አንድ ባንድ ትረሳዋለህ። አለበለዚያ አንተንም የዚህ ታሪክ አካል ነው ማድረግ። ከቀላል ሰው ጋር አልተጋጨህም። አንተም ቀላል ሰው ላይ አልወደድክ። እንዴ እማዬ፣ ምን ሆነሽ ነው ያለ ልማድሽ የምታቅፊኝ? የኔ ልጅ፣ አንቺ እዚህ ምድር ላይ ያለሽኝ ብቸኛና ውዷ ነገሬ ነሽ። አንቺ ግን የማልወድሽ ነው የሚመስልሽ። ከአንቺ በላይ የማስበልጠው አንዳችም ነገር የለኝም። ሳሪ፣ እንድታዳምጪኝ እፈልጋለሁ። አንድ የምነግርሽ ነገር አለኝ። እሺ፣ እኔም የምነግርሽ ነገር አለኝ ልጄ። ቆይ እማዬ፣ እኔ ቀድሜ ልንገርሽ፣ ቶሎ ብነግርሽ ሳይሻል አይቀርም። እሺ ንገሪኝ፣ ምን ሆነሽ ነው? እኔ ምንም አልሆንኩም፣ ግን እናንተ ማለቴ አቶ ሳሙኤል የሚባል ሰውዬ ኪሩቤል ወይም አባቱን ብቻ ምን እንዳደረጋችሁት አላውቅም። ቡርቴ የሆነ ነገር ነግረዋለች። እቀብራችኋለሁ ብሏል። ሊገላችሁ ነው። አባቴ ላደረጉት ነገር ይከፍላሉ ብሏል። አሁን ነው እንደ እብድ እየሆነ የወጣው። ምን? እማዬ ምንድን ነው?
እማዬ አንሳው ለምንድን ነው መጥቼ እንደምወስድሽ ነግሬሽ ብቻሽን የወጣሽው? ሳሙኤል ኪሩቤል ሁሉንም ነገር አውቋል። አብቅቶልናል። የአባቱ ገዳይ መሆንህን አውቋል። ምን? እንዴት ሊያውቅ ቻለ? ቡርቴ ናታ። ቡርቴ ሁሉንም ነገር ነግረዋለች። እቺ ውሻ እንደ እብድ እየሆነ ነው ከቤት የወጣው ተብሏል። ሊገልህ እየመጣ ነው። አንቺ የተረገምሽ መጣሽ።